ሲምር አጭር የህይወት ታሪክ በእውነተኛ የህይወት ታሪክ ላይ ተመሰረተ የሚማር ህይወት ካለ የሚምር አምላክ አለ ይህ የኔ የህይወት ከፍታ ዝቅታም ነው ህይወት ብዙ ገጽታ አላት በህይወት መንገድ ላይና ቀለበት መንገድ ላይ ወደ ኋላ የሚባል ነገር የለም ምክንያቱም ዋጋ ያስከፍላልና ነው የኔ የህይወት ገጽታ ቅኝቱ እንዴ ይቃኛል ስሜ ዮሐንስ አሰፋ ይባላል ወጣት የነበርኩበትን ያን የአፍላነት እድሜ ሳስታውሰው ዛሬም ድረስ ጸጸቱ የገርሳት ሆነ እንግብግብኛል ታሪክ የሚጀምረው ተማሪ ሳለው ከተዋወቅኳት ውብና አማላይ ደም ግባት ካላት በሰዓቱ አፍላ ከነበረችው ብሮክታይት መለሰ ጋር ነበር ሁለታችንም ተማሪ በነበርንበት ወቅት የተጀመረው የተነሰሰ ወጣትነት ፍቅር ጨርቄን አስጣለኝ እምብረክቲ በብዙ ነገር ምትመቸኝ ደስ የምትልሽ ነበረች እኔ አብዝቼ ቦዳት ሜሷ ፍቅር እጅጉን ሚዛን ይደፋል ብርክቲ ከሁሉ ነገር በላይ ያላት መልካም ልብ ጸባይ የሁሉንም ሰው ቀልብ ይገዛል እኔም የሷ ምርኮኛ የሆንኩበት ዋነኛው ምክንያት ይሄው ማራኪ ባህሪዋ ነው እኔና ብርክቲ በነበረን ከንፍ ያለ ፍቅር ምክንያት ራሳችን መቆጣጠር ተስኖን ጋሃደ ወጣ ነው በዚህ ምክንያት የብርክቲ ወላጅ አባት ጋር ፍቅራችን ደረሰ የብርክቲ ወላጅ አባት አቶ መለሰ ከበርቴ በመሆናቸው ምክንያት ለክብራቸው እጅጉን ተጨንቀው ባላቸው ገንዘብ አቅም ከለላ በጁልን እኔ ኤዳልጅ የምባል ሰው ጋነስተኛ ገቢ ካላቸው ቤተሰቦች ነው የተገኘሁት በዚህ የተነሳ ለገንዘብ ያለኝ ፍቅር ከምነግራችሁ በላይ እጅጉን ከፍተኛ ነበር አቶ መለስ በብርክቲ ስም በወቅቱ 2 ሚሊዮን ብር ሰጡ ከዚህ በፊት እንደነገርኳችሁ ብርክቲ ለኔ ካላት ከፍተኛ የሆነ ፍቅር የተነሳ አባቷ የሰጧትን ብር አንድም ሳታስቀር ሙሉ በሙሉ በኔ ስም በኔ አካውንት አስገባችሁ ይህም ያለኝን የገንዘብ ፍቅሬ አስለወጠኝ ያመነኝ ልብ አሰበረኝ በብርክቲ ብሩን ሙሉ በሙሉ በስሜ ስታደርገው ዓለም በቁጥጥሬ ውስጥ የገባች መሰለኝ ደህንነት ቢጫነኝም ውስጥ የታላቅ የሆነ ሰርቶ የመለወጥ ጉጉትና ፍላጎት ነበረኝ ይህም የገንዘብ እድል ባፈቀርኳት የኔ ባልኳት ልጅ በኩል መጣ በሰዓቱ የነበረኝ ጉጉት ህልሜን የመኖር ናፍቆት ራሴን አሳተኝ ከብርክቲ ጋር አብረን ለመስራት አስበን አባቷ ከሰጡን ብር ላይ 350,000 ብር በማንሳት እንደ አቅሟ የዘመነች ካፌ ከፈትን 50,000 ብር ደግሞ ለአንዳንድ ወጪ ተነጋግረን ካስቀመጥነው ላይ ያነሳን እኔና ብርክቲ 12ኛ ክፍል ተማሪዎች ነበርን ታዲያ ኢንተራንስ የምንወስድበት ወቅት በመሆኑ ምክንያት ስራ ለመስራትም ብዛም ተጽዕኖ አልፈጠረብንም ነበር እንዲህ ያለን አብረን ስለመኖር እናስብ ጀመር ስታስብ ልበል እንጂ እሷ ስለ አብሮነታችን ስትጨነቅ እኔ ግን እንዴት አድርጌ ህልሜን መኖር እንደምችል እብሰለሰል ጀመር የምጠብቀው ነገር ቢኖር 12ኛ ክፍል ፈተና መጨረሴን ነበር ነገር ግን በዘመናችሁ መጀመሪያ እጃችሁ ላይ 1,600,000 ብር ሲገባ አይደለም መማር ማቆም ምንም ነገር ትታችሁ
ውስጣችሁ ላለው ህልም ራሳችሁን ትገዙታላችሁ። እኔ ፈተና ልንወስድ 1 ወር ሲቀረን ሁሉን ነገር ትቼ ፍቅሬን ልቧን ሰብሬ አባቷን አሳዝኜ ራሴን በመውደድና በማድመጥ ስንክሳር ተተብትቤ በስሜ የነበረውን 1,600,000 ብር ይዤ ልግባ ስምጥ አድራሻዬን አጥፍቼ ተሰወርኩ። በመንገዴ ላይ ዘውትር አንድ ነገር ይቆጨኝ ይጸጽተኝ ነበር። እሱም የገፋውት ፍቅር ገፋውት የውዷ ብርክቲ እምነት ነበር። ከልቤ በወዳትም በውስጤ የነበረውን ሀብታም የመሆን ያልሰከነ ከፍተኛ ፍላጎት ክህደት አስፈጸመኝ። መጀመሪያ ራሴን ደብቄ የተሰማራሁበት ስራ አዳዲስ ወዳጆችን በማፍራት ጠጠር የማምረት ስራ ላይ ነበር። በዚህ ስራ ላይ ተሰማርቼ ጠንክሬ በመስራት ገንዘብን ሰበስብ ጀመር። ነገሮች 1-2 እያሉ በሰዓቱ አልጋ ባልጋ እየሆኑልኝ ሄዱ። ስኬትንም መጎናጸፍ ጀመር። በማህበር ከፍቼው የነበረውን ጠጠር የማምረት ስራ ሙሉ በሙሉ በመጠቅለል የግል ያደረኩት። ምናልባት አብዛኞቻችሁ ታውቁት ይሁን አይሆን አላውቅም። አዲስ አበባ ፈረንሳይ ለጋሲዮን ጉራራ ተብሎ በሚጠራው አካባቢ ሰፊ ጠጠር የማምረት ስራዬን ተያዝኩት። የሚገርማችሁ ነገር ይህ ሁሉ ሲሆን ብርክቲንም ቤተሰብ ሚያውቁኝንም ጨምሮ ማንንም ሰው አላገኘውም ነበር። አንድና አንድ ትኩረት የነበረው ከጠጠር ማምረቱ በላይ ገንዘብ ማምረት ላይ ነበር። ከምለውም በላይ ስኬትን እያገኘሁ ሄድኩኝ። አዳዲስ ማሽኖችን በመጨመር አዳዲስ ሰራተኞችን በመቅጠር ስራዬን አጠናክሬ ቀጠልኩ። ልጅ ሳለው የጓጓሁለትን ገንዘብ፣ ስኬት፣ ሀብት አንድ ባንድ እያልኩኝ ያገኘው ጀመር። ከታላላቅ ቢዝነስ ሰዎች ጋር መገናኘት ጀመርኩ። አቅሜ ያደገ በመሄዱ ምክንያት በራስ መተማመኔም እየጨመረ መጣ። አዳዲስ ቢዝነሶችን መጀመር ተያዝኩ። ጨረታ ተወዳድሬ ገርጂ ጃክሮስ አካባቢ የብሎኬት ማምረቻ ማሽን ከነሙሉ ይዞታው በማሸነፍ ይግል ያደረኩት። በአዲስ መልኩም የአዲስ ባለቤት ሆንኩኝ። ነገሮች ህልሜ ላይ ተስፋዬ ላይ እንደነበረው እውን ይሆንልኝ ጀመር። ፍቅሬን በማጣቴ ግን ዘውትር ልቤ ይደማ ነበር። እንዲህ እያለ ካፒታል እየሰፋ ዝናዬም እየናኘ ሄደ። ብዙ ኢንቨስትመንት ላይ ተሰማራው። ስሙን እዚህ ላይ ልጠቅሰው ማልችለው ከመዋለ ህጻናት እስከ 8ኛ ክፍል የሚያስተምር የግል ትምህርት ቤትም ከፈትኩ። እለፍም ብዬ በሆቴል ስራ ላይ ተሰማራው። እጅግ ብዙ ስኬቶች እጄ ገቡ። በ10 ዓመት ውስጥ ራሴን በተደላደለ የሀብት ማማ ላይ አገኘሁት። ከዚህ በኋላ ነገሮች ይረብሹኝ ጀመር። የገፋሁት ፍቅሬ ትታወሰኝ ጀመር። ቤተሰቦቼ ናፈቁኝ። እንዳለሁና የጠፋሁት በስራ ምክንያት መሆኑን አባቴና እህቴ ጋር በመደወል ነገርኳቸው። ምንም እንኳን ወላጅ እናቴ በህይወት ባትኖርም አባቴና አንዷ እህቴ ለኔ ጌጦች ናቸው። ግቤን ማሳካት ህልሜን መኖር ስጀምር ሰው ይርበኝ፣ ሰው ይናፍቀኝ ጀመር። መጀመሪያ ያደረኩት አባቴና እህቴን ማግኘት ነበር። ሄጄም የአባቴን አይናየው እህቴንም አገኘኋት። ለአባቴና ለእህቴ ተሻለ ነገር አደረኩ። ለአባቴ በስሙ ቤት ገዝቼ አዲስ ህይወት እንዲጀምር አደረኩ። ለእህቴም ዘመናዊ ኮፊ ሃውስ በአዲስ አበባ ውስጥ እጅጉን የታወቀ ካፌ ከፍቼ ሰጥቷት የቤተሰቤን ህይወት አደላደሉ። በዚህ ምርካታ ተሰማኝ። በዚህ ሁሉ ነገር ግን ውስጥ ያላረፈበት ነገር ተፈጠረ። ቁጭት፣ ሐዘን፣ መከንከን፣ ጉዱልነት ይሰማኝ ቀጥሏል። ያላለቀ የተውኩት በጅምር ያስቀረውት እንቡጥ ፍቅሬን ዛሬም ልቤ ጠይቀኛል። ብርክቲ ይለኛል። ነገር ግን ዛሬ ላይ ለኔ ሁሉ ነገር ረፍዶብኝ ነበር። እነ ብርክቲ ቤት ባመራም ከዛ ሰፈር አለመኖራቸውን አባቷ አቶ መለሰ ማረፋቸውን እሷም ከሀገር መውጣቷን አሜሪካ መግባቷን የተቀሩት ቤተሰቦቿ ሰሚት አካባቢ እንደሚሮሉ ተረዳው። በቃ ሁሉ ነገር ረፍዶ ነበር።
ምንስ ብዬ አይኗን ላየው እችላለሁ። ብቻ አላቅም። ባገኛት ብዬ ቤቷ ሳመራ የነጠቋትን ገንዘብ ከምንም በላይ የነጠቋትን ፍቅር በእጥፍ ልክሳት ነበር። ነገር ግን ለሁሉም ነገር ረፍዶ ነበር። በዚህ ምድር ሰውነን ተፈጥረን ስንኖር ለመኖር ገንዘብ እጅጉን አስፈላጊ ነገር ነው። ልናስተውለው የሚገባን ነገር ቢኖር ገንዘብ የውስጥ ቀዳዳችንን ሊሸፍን አለመቻሉን ነው። በሰዓቱ እኔ ከምገልጸው በላይ በቂ ገንዘብ ማግኘት ቢቻለኝም ታላቁን ፍቅር ግን ሊገዛልኝ አልቻለም። ምን ዋጋ አለው? ሁሉም ከረፈደ በኋላ ገባኝ። ብርክቲን ለማግኘት አሜሪካን አሰስኳት። ነገር ግን አይደለም እሷን ዱካን እንኳን ማግኘት ተሳነኝ። ሰውን መጉዳት፣ ሰውን መጠቀሚያ ማድረግ ለጊዜው ስጋዊ እርካታን ይሰጥ ይሆናል። ነገር ግን እንደ ክፉ ጥላ ለቆ ለማይለቅ የውስጥ ህመም አሳልፎ ይሰጣል። እሷን በማጣቴ እጅጉን ተጎዳው። ራሴን ባንኮኒ ስር ማግኘት፣ ገንዘብ ያመጣልኝን የገዛልኝን ሴቶች እጉዬ እየወሸኩ ማደር ልማዴ ሆነ። ከአንድም ሁለት ሶስት ሴት ጋር በአንድ አልጋ በአንድ አዳር ማንጋት ጀመርኩ። ነገር ግን አሁንም ሰላሜን ሊገዛልኝ አልቻለም። ከዚህ እልፍ እያልኩ ዛሬ ላይ ውድቀቴን ላፋጥነው ክፉ የቁማር ሱስ ተጋለጥኩ። ክፉኛም ተዘፈኩ። ብታምኑም ባታምኑም ለቁማር ብዬ ከሀገር እየወጣው አውሮፓ አሜሪካ መላለስ ጀመር። ነገር ግን ህይወት ቁልቁለቷን ያፋጠነችብኝ ነበር። የቁማር ህይወት የነበረኝን ሁሉ አንድ በአንድ እያለ ይነሳኝ ጀመር። በ10 ዓመት ውስጥ የሰበሰብኩትን ሀብት ንብረት በ4 ዓመት ውስጥ ተዘርቶ እንደከሰመ የእህል ዘር አንድ በአንድ እያለ ከእጄ ላይ ተሸረሸረ። የሥራ አጋሮች አብሮኝ የበሉ የጠጡ ወዳጆቼ በቁማር የተነሳ ፊት ነሱኝ። ሙሉ በሙሉ በሚባል ሁኔታ ያለኝን ሁሉ አጣሁ። ምንም እንኳን በአሁን ሰዓት ከሀገር የወጣው ቁማር የምጫወትበት አቅም ላይ ባልገኝም ሀገር ውስጥ ግን በቁማር ራሴን ከወደኩበት ለማንሳት ጨረጨር ጀመር። ሁሉን ነገር ጨርሼ ወደ እህቴና አባቴ ታማተርኩ። በኔ ምክንያት እህቴ በሀገራችን ታዋቂ የሆነውን ካፌዋን አሸጥኳት። ሆኖም ግን ከቀን ወደ ቀን አዘቅት ውስጥ እንሳፈፍ ጀመር። በኔ የተነሳ እህቴ እጅጉን ጭንቀት ውስጥ ወደቀች። አባቴን በብስጭትና በቁጭት ይብሰለሰል ከርሟል። የመጨረሻ የቀረኝ ጥይት ቢኖር ገርጂ ጃክሮስ ስለ አባቴ በስሙ በውድ ዋጋ የገዛሁት ዘመናዊ G+4 ቤት ነበር። አባቴ ለምኜ አሳምኜው ቤቱን አሸጥኩት። ነገር ግን ህይወት አሁንም ፊቷን አዞረችብኝ። ምንም እንኳን አባቴን ቤቱን ባሸጠውም ራሱንና እህቴን የሚሸሽግበት ኮንዶሚኒየም ቤት እዛው ገርጂ ባለ 1 መኝታ ቤት ገዛ። እኔም ሙሉ በሙሉ በሚባል ደረጃ ያለኝን ሁሉ አጣሁ። ራሴን ለማጥፋት በተደጋጋሚ ሞከርኩ። ነገር ግን አልተቻለኝም። በስተመጨረሻም ከፍተኛ ለሆነ ማይግሬን ለተባለው ራስ ህመም ተጋለጥኩ። እልፍ ብዬ ከራሴ ተጣላሁ፣ ጨለልኩ፣ አበድኩ። ጨርቄን አውልቄ ከመዞር በዘለለ መጨረሻ የእብደት ደረጃ ላይ ተገኘሁ። አባቴን ለማዳን ሲል ሐኪም ቤት ጸበል ለጸበል ተንከራተተ። በኔ ምክንያት የቀረችውን ኮንዶሚኒየም ሸጠ። ደግሞ በአነስተኛ ኪራይ ቤት ህይወታችንን መምራት ጀመርን። በመሃል አባቴ በኔ ምክንያት በብስጭት ደም ግፊት ይዞት ላይ መለስ እስከ ወዲያኛው አሸለበ። እህቴም እንደኔው የአእምሮ በሽታ ላይ ወደቀች። ከዚህ በኋላ ከእህቴ ጋር ሳንተያይ እስካሁን ድረስ ተለያየን። ከስሬ ያለኝን ሁሉ ካጣው 3 ዓመት አስቆጠርኩ። ሊታመን በማይችል ደረጃ ጎዳና ላይ ወጥቼ ፒያሳ ጊዮርጊስ ቤተክርስቲያን ቅጥር ግቢ ጥጋት ስር ማደሬን ሞያዬን አደረኩ። ሆቴል ለሆቴል እየዞር በማገኛት ተመላሽ ፍርፋሪ ምግብ ህይወቴን አስቀጥል ነበር።
ነገር ዓለሙ ሁሉ የተምታታበት ሰው ሆንኩ። ቤተሰብ፣ ጓደኛ፣ ዘመድ፣ ወዳጅ አልባ ሆንኩ። በዚህ ሁሉ ያኮረፍኩት አንድ እግዚአብሔር በምድረ በዳ ውስጥ አብሮኝ ነበር። ገንዘብ በ20 ዓመት ልብ በ40 ዓመት ሲባል ሰምቻለሁ። ግን ይሄ አባባል ብቻም ሳይሆን እውነታም ነበር። ዛሬ ላይ ሁሉ ካለፈ በኋላ ጸጸት ውስጥ ይነጠኝ ጀመር። ያኮረፍኩትን በገዛ ስተቴ የራኩትን አምላክ ማጸን ጀመር። ሕይወቴን አስተካክል ዘንድ አንድ እድል እንዲሰጠኝ ዘውትር በፊቱ ቃተት ጀመር። ነገር ግን በሕይወት ላይ ሁለተኛ እድል ከሚባለው በላይ ዋጋ ያስከፍላል። ምናልባትም እኔም ያንን ዋጋ እየከፈልኩ እገኛለሁ። አእምሮዬ መለስ ሲልልኝም ከጭንቀትና ከጸጸት ግን አልጸዳውም። ሁሉም ነገር እኔ እንደምፈልገው ሳይሆን ሕይወት እንደፈለገችው እየመራችኝ ትገኛለች። ከብሬክቲ ጋር 12ኛ ክፍል ተማሪ ሆኜ እድል የሰጠችኝ መልካም አጋጣሚ ለክፉ አጋጣሚ አውየው ዛሬ ላይ ጊዜና እግዚአብሔር እየጠየቁኝ ከነበርኩበት ከፍታ ወጥቼ ሊታመን በማይችል ፍጥነት አዘቅቱ ሰጥም ይገኛሉ። በብዙ መከራና በብዙ ጣውረድ ውስጥ ሆኜ ከህይወት ተራ ወጥቼ ለመኖር እየዞርኩ ለምኜ በመቀምሳት ፍርፋሪ ዛሬ ላይ ያለው የቸርቸርን ጎዳና ይዤ ቁልቁል በብሔራዊ በመስቀል አደባባይ አድርጌ የፍላሚንጎን ጎዳና ተመርኩሼ ቦሌ ሮድ ከሚገኝ አንድ ዘመናዊ ሬስቶራንት ለላቱን በቀምሳትን ፍርፋሪ ለመለመን ከደጃፍ ቆሜ ሆይተሯን አስተናጋጇን ባይኔ ማጸናታለሁ። አስተናጋጇ ፌስታል ይዘሃል? አይ አለስኩም ልፈልግ ቆይኔ ፈልግ ያመጣላለሁ ብላኝ ወደ ውስጥ ሰለቀች። በዚህ መሃል ነበር መሬው ላይ ቆሜ አይኖቼን ወደ ውስጥ ያማተርኩት። ድንገት አንዱ ጠረጴዛ ላይ ካሉ 3 ሰዎች ላይ እየተያረፈ ወደኔ ተመልክተው ሲተቋቆሙም አይን ላይ ተጋጨን። ከመሐከላቸው አንዷ ሴት ከመቀመጫዋ ተነስታ በድንጋጤና በአግራሞት ተመለከተኝ ጀመር። ፊቷ አዲስ አልሆነብኝም፣ ግን ግራ ተጋብቻለሁ። ውስጤ ደግሞ ይገላበጣል። ድንገትም ጆን ብላ ጠራች። ጆን ስትለኝ ድምጿ ስርቅርቅታዋ ተውሳ ያንቀሰቀሰው። በዚህ መሃል ነበር አስተናጋጇ አባቱ ይሄው ብላ ፌስታሉን ልትሰጠኝ ወደኔ ስትንደረደር ያቺ ሴት ኖ በፍጹም አይሆንም ብላ አንባረቀችባት። እኔም በቆምኩበት ሸርተት ብዬ ኮለሉ ላይ ራሴን ጣልኩት። ሕይወት መንገዷ ብዙ ነው። ታገናኛለች፣ ታለያያለች። በሕይወት ውስጥ ፍጹም የሚባል ነገር የለም፣ ለፍጹምነት የቀረበ እንጂ። ድንገትም ዮኒ እውነት አንተ ነህ? በፈጣሪ ስም ይሄ እንዴት ሊሆን ቻለ? እንዴት በማለት አይኖቿ እንባ ፈንቅለው ይወጡ ጀመር። እኔም ሳላስበው እንባዬንና ስሜቴን መቆጣጠር አቅቶኝ እሪቴን አቀጠልኩት። በሚሆነው ነገር ሁሉ ተገርመው ይመለከቱናል ያሉት ሰዎች። ነገር ግን እኛ እነሱን ከቁብም አልቆጠርናቸውም። ዮኒ ምን ተፈጥሮ ነው ብላ ያለቀሰች አንገቴ ላይ ተመተመችብኝ። እኔ በተስፋ መቁረጥና በጥፋተኝነት ስሜት ውስጥ ሆኜ አንገቴን ሰብሬ ቀና ብዬላት ወለሉ ላይ እንኳን አቅሙና ወኔው ሳይኖረኝ ቁልቁል ወደ ወለሉ በይንዛራው ተያዝኩት። እሷም ለፕሮቶኮል ሳትጨነቅ አብራኝ ወለሉ ላይ ራሷን አኖረች። በዚህ ጊዜ ነበር አብሯት የነበሩት 2 ሰዎች ከወንበራቸው መነሳት ወደ ነበርንበት ስፍራ ወደ በሩ በመምጣት እሷን ሊያነሷትና እየተፈጠረ ስላለው ነገር ግራ በመጋባት ብርክቲ ምንድነው? ማን ነው? የት ነው የምታውቂው? በማለት ጥያቄዎችን በላይ ያከታተሉባት። ታዲያ እንደምንም ከላይ ካላቀቋት በኋላ ወደ ወንበሩ ሊወስዷት ሞከሩ።
ይሄኔ ቆይ ብላ እጄን በመያዝ ወንበር ጎተት ታርጋ ከጎኗ አስቀመጠች። እውነት አንተ ጮና ምን አግኝቶ ነው ምን ተፈጥሮ ነው በማለት በተዘበራረቀ ስሜት ውስጡን አብስታ በርህራሄ አይኗ እያየች ጠይቀኝ ጀመር። እኔም ቀና ብዬ ሙሉ በሙሉ እሷን ለማየት ስራዬ ምግባሬ አቅም አሳጥቶኝ በተሰበረና በተዘበራረቀ መንፈስ ውስጥ ሆኜ ግን እምባዬ ቁልቁል እየፈሰሰ አይኔን የመሬቱ ስምጥ ውስጥ በሰመመን የከተትኩት መሬት ተከፍታ ብትውጠኝ ስለአብዝቼ ተመኘው። ነገር ግን እውነታው እኔ እንደምመኘው አልሆነም። እሷ ግን ሁሉን ነገር ረስታ የኔ ህይወት ውጣ ውረድ ያስከተለብኝን ዝቅታ አሳስቧት ስለኔ በመቃተት ላይ ትገኛለች። አስተናጋጇን እባክሽ ውሃ አምጪልን በማለት አዘዘቻት። አስተናጋጇም በፈጠነ ሁኔታ 1 ሊትር ውሃ ይዛ አምጥታ ሰጠቻት። ብርክቲ ውሃውን ከፍታ ጆን ቀናበል እንካ ውሃ ጠጣ በማለት አገጬን በመያዝ ቀና አርጋው ሆኖ ዳፍ ያስጠጋች። እኔም ከፒያሳ እስከ ቦሌ የመጣሁበትን መንገድ እጅግ አድክሞኝ ስለነበር ውሃውን በአንድ ትንፋሽ አንቆረቆርኩት። ያኔ ነፍሴ ከድካምም ከጭንቀት መለሳለች። የሰዓት ሙሉ በሙሉ በሚባል ሁኔታ ብርክቲን ቀና ብያየዋት እጅጉን አምሮባታል። እጅጉን ቆንጅታለች። የልጅነቱ ውበቷ በዛሬው የጎልማሳነት ጅማሬ እድሜዋ ላይ ሆና እንኳን አልተወለገም። ይበልጥኑ አምሮባታል። ከሰናይ ባህሪዋ ጋር ተዳምሮ እንደው ሙሉ ሴት አድርጓታል። ብርክቲ ሲል ስሟን ተቀኘሁት። ደህና ነሽ? የት ነበር የጠፋሽው አልኳት። እሷም ደህና ነኝ። እሱን ተው እስኪ ስለራስ ስለተፈጠረው ነገር ንገረኝ ፕሊዝ ስትለኝ ቀና ብዬ አብረዋት የነበሩትን አንድ ወንድና አንድ ሴት ባይኔ ቃኟቸው። ኖ ጆን አትጨነቅ፣ እነሱ ማለት ካዝኖቼ ናቸው፣ ዘመዶቼ ናቸው ማለት ነፃ ሆኜ እንዳወራት መንገዱን አመቻቸችልኝ። መቅዲ አቤል እሱ ማለት ፈርስ የመጀመሪያ ብላ ሳጨርስ ሁለቱም በመደናገጥና በመናደር ስሜት ውስጥ ሆነው ከቀድሞ ይበልጥ አተኮሩብኝ። ካዝኖቿ መቅደስም በስመ አብ ወመንፈስ ቅዱስ እንዴት ሊሆን ይችላል? የማይታመን ነው። ስላንተ ብዙ ሰምቻለሁ። ድርጅትህን በስራ ምክንያት መጥቼ ነበር። ዋይ እንዴት ምንድን የተፈጠረው? ምንም ሊገባኝ አልቻለም ስትል አሁንም ደግሞ እሷ ግራ በመጋባት ጠየቀችኝ። እኔም ብርክቲን አይኗን እያየው ቁማር ስል መተንፈስ ጀመርኩ። ቁማር ምን ስትል? ብርክቲ መልሴን ለመስማት እንደጓጓች በሚያሳብቅ ሁኔታ ጠየቀችኝ። እኔም ቁማር ህይወቴን፣ አባቴን፣ እህቴን፣ ሁሉ ነገሬን ቀማኝ በማለት የተፈጠረውን በስርስ አስረዷቸው። ብርክቲ ማቅፋኝ ስቅስቅ ብላ በማልቀስ ሀዘኗን ገልጻ አብረዋት የነበሩ ዘመዶቿ እጅጉን አጽናኑኝ። ከበላሁትም ረጅም ዘመን የሆነኝ ምግብ ቀረበልኝ። ምንም ሳላስቀር ስልቅጥ አድርጌ በላሁት። የተጠቀምንበትን ሂሳብ ከፍለን ተይዘን ከነሱ ጋር ከሬስቶራንት ወጣን። እኔን ከነሱ ጋር የሚመለከተኝ ሰው ሁሉ በመደነቅና በመገረም ያይን ነበር። የለበስኩት ልብስ ከነሱ ጋር ለበሱት ጋር ሲነጻጸር እንደ ሰውኛ አብሬያቸው መጓዝ ይቅርና ለሰከንድ እንኳን አጠገባቸው መቆም ባልተገባኝ ነበር። የምኖረው ጎዳና ነው። ጎዳና መተኛት ከሰው የሚለየው በጣም ብዙ ነገር አለው። እኔም በሰዓቱ የልብሴ መቆሸሽ ብቻም ሳይሆን የሰውነቴና የልብሴ ጠረን እጅጉን ተቀይሮ ነበር። ታዲያ እንዴት ሰው አይተሰይፈኝ? እንዴት ሰው አይራቀኝ? ብርክቲና ዘመዶቿ ሁሉ ችለው ሰው የሌለኝን እኔን ሰው ሆኖ ተገኙልኝ።
ከሬስቶራንት ወጥተን ፓርክ አድርገዋት ወደ ነበረችው ዘመናዊ ሃዩንዳይ መኪና መራን። የብረክቲ ዘመድ የሆነው አቤል ከመኪናዋ የኋላ ኮፈን አነስተኛ ሻንጣ በመውጣት ቱታ ሱሪና እጅጌ ሙሉ የሆነ ቲሸርት ከሻንጣ ውስጥ በመውጣት ሰጠኝ። እኔም ልብሱን ተቀብዬ ፓርክ ተደርገው ቆመው ወደ ነበሩት መኪኖች ተሸሽጌ ልብሱን ለመቀየር ሳመራ ጆን ና መኪናው እስቀይረው አለኝ። ነገር ግን ልብሴ በተባዮች ተበክሎ ስለነበር መኪናዋል ላለመበከል ብዬ አይ ችግር የለውም ብዬ መኪኖቹን ተከልዬ ልብሱን ቀየርኩት። እንደፈራሁትም ከላይ ላይ ተባዮቹ ተንጠባጥበው ከመሬቱ ላይ ዱብ እያሉ ወደቁ። የተፈጠረው ነገር ያየው አቤል እጅጉን ወሰነልኝ። ወንድ ልጅ አይደል ጆን ለጊዜው ነው ቤት ገብተን ተጣጥበ ሌላ ልብስ ትቀይራለህ ብሎ የቀየርኩትን ልብስ እንዳኖረበት ፌስታል ሰጠኝ። ልብሱን ከታተጥኩት በኋላ ተቀብሎኝ ሬስቶራንቱ በር ላይ ከነበረው ትልቅ የቆሻሻ ጋርቤጅ እዛው ከተተው። ይሁንኩትን የደረሰብኝን ሁሉ ማመን አቅቷት መኪናዋ ጋቢና ውስጥ ስትብሰለሰል የነበረችው ብረክቲ አንገቷን በቃ አርገዋ ተመለከተች። ከቀደሙ ልብስ በመቀየሬ መለስ ማለቴን ተመልክታ ፈገግ አለችልኝ። ናገባጆን ብሎ ያዋናው በር ከፈተልኝ። እኔም ገብቼ ከወንበሩ ተቀመጥኩ። ብረክቲ ጋቢናውና ዞራት መለከተኝ ጀመር። አቤልም ጋቢና ውስጥ በመግባት መኪናውን አስነስቷት ከአካባቢው ተሰወር። ላፍቶ አካባቢ እንደደረስን ከአንድ ዘመናዊ ከሆነ ቪላ ቤት ገባን። ከመኪናው ወርደን ወደ ዘለቅን። ብረክቲም ጆን አቤልና መቅደስ ማለት ያክስቶቼ ልጆች ናቸው፣ እሷ ማለት ደግሞ አክስቴ ናት፣ አስቴር ትባላለች ብላ ከአንድ እድሜያቸው በ30ዎቹ አጋማሽ ከሚቆጠር እናት ጋር አስተዋወቀች። ዮሐንስ ይባላልው ብዬ እጄን ዘረጋውላችሁ። አስቴር ብለው ከጨበጡኝ በኋላ ተቀመጥ ልጄ በማለት ወደ ሶፋው ተጠቁሙኝ። ከሶፋው ቁጭ ካልኩ በኋላ ጆን አንዴ መጣው ብላኝ አክስቴ አንዴ ነይ ብላ ወደ ውስጥ ገባች። ብረክቲ ጆ ተጫወት፣ ሁሉም ነገር ጥሩ ይሆናል፣ ሁሉ ነገር ይስተካከላል፣ አይዞን አታስብ፣ ፈጣሪ ለበጎ ነው ደግሞ ያገናኛችሁ በማለት አበረታኝ። ትንሽ ቆይቶ ከኮሊደሩ ብረክቲና አክስቷ ወይዘሮ አስቴር ብቅ አሉ። ወይዘሮ አስቴር ጥምጥም ብለውብኝ አይዞ ፈጣሪ ሊያስተምር ነው ሁሉን ነገር፣ አተ እንኳን አንተ ቢወት አለ ህይወት ሌላ እድል እየሰጠች ነው፣ የሚሰጥህን እድል በአግባቡ መጠቀም ደግሞ ጠቢብነት ነው፣ ያጣውን በምክንያት ነው፣ በዛ አትጸጸት። ስለ አባት ሞት እጅጉን አዝናለሁ፣ እህትን መልሰህ ታገኘ ዘንድ ጸሎቴ ነው፣ ስላጣው ሀብት ንብረት እግዚአብሔር በብርቱ አመስግን። ሰው በእለት ህይወቱ ከሚያስፈልገው ነገር ውጪ ሌላው ትርፍ ነው። ዛሬን በአግባቡ መኖር ስንጀምር ስለነገ ማሰብ መጨነቅ ትጀምራለህ። አልሞትክም፣ ዛሬን በህይወት አለ። ስለተጨመረልህ እድሜ፣ ስለተደረገ ምህረት አምላክህን አመስግን፣ በርታ ልጄ ብለው ደጋግሞ አቅፎ አጽናኑኝ። ስለደረሰብኝ ችግር፣ ስለማንነቴ፣ ስለሆንኩት ሁሉ ብረክቲ እንደነገረቻቸው አሁን ገባኝ። ታዲያ እናቴ ምክራቸውን በእጅጉ አበረታኝ። ከሳሎን ውስጥ ቡና እየተቀራረበ አቤል ጆን ናስኪ ብሎ ወደ ውስጥ ይዞኝ ገባ። የታሸገ የውስጥ ልብስ ቡታንታ፣ ያልተለበሱ ጅንስ ሱሪና ቲሸርትና ሸሚዝ ሰጠኝ። ሻወር ወስጄ እንደወጣ የሻወር ቤቱን በር ከፍቶ አስገባኝ። እኔም በሚገባ ሻወር ወሰድኩ። ለአመታት ላይ ተጋግሮ የነበረው ድፊ ከላይ ላይ ረግፎ ሻወር ቤት ወለል ላይ ጭቅት ሆኖ ተጋግሮ አየሁት። ምን ያህል ከራሴ ርቄ እንደነበር ተረዳው። ታጠቤ ከጨረስኩ በኋላ ከውስጥ ልብስ ጀምሬ ሙሉ ለሙሉ ልብሴን ቀየርኩ። አሮጌ ስሊፐር ነጠላ ጫማ ሻወር ቤት ውስጥ ባገኘኋት የርገንዶ መሰል ጫማ ተክቼ አሮጌ ጫማዬን ወጣው።
ሳሎን ቤት ስደርስ ቡናው ከቡና ቁርስ ጋር ተቀራርቦ ጠብቀኝ ከአንደኛው ሶፋ ላይ እጄ ቁጭ አልኩ። ነገር ግን ብርክቲ ከትልቁ ሶፋ አጠገብ ላይ እንድቀመጥ ከሷ ጋር ጋበዘች። እኔ አጠገቧ ሄጄ ተቀመጥኩ። ብርክቲም ቡና እንጠጣና ከአቤል ጋር ጸጉር ቤት ትሄዳላችሁ አለችኝ። እኔም እሺ አልኳት። ቡናውን ጠጥተን ከጨረስን በኋላ ከአቤል ጋር ተይዘን በመውጣት የአቤል ደንበኛ ከሆነ ጸጉር ቆራጭ ጋር ወስዶኝ እኔም ለራሴ እስኪገርመኝ ድረስ በመልኬም በመንፈሴም አዲስ ሆንኩ። ተቆርጬ ከጨረስኩ በኋላ አቤል ከብርክቲ ጋር ተደዋውለው ቦሌ ሁሉ ሰፈር አካባቢ እንድንመጣ ተነጋግረው ስልኩ ዘግቶት በግምት አመሻሽ 11:47 ገደማ መኪናዋን አስነስቷት ወደ ወሎ ሰፈር አስፈነጠራት። ወሎ ሰፈር እንደደረስን ብርክቲ ድባቡ እጅጉን ሰከን ካለ ነፋሻማነቱም በሚያሳብቁት አረንጓዴ ተክሎች በማራኪ መብራቶች ውብ በሆነ ግቢ የታጀበ ቪለን ካፌ ሚል ታቤላ ከተንጠለጠለ ዘመናዊ ካፌ ወንበር ላይ ከሁለት በግምት 8 እና 4 ዓመት ከሚገመቱ ወንድና ሴት ህፃናት ጋር ነጣ ያለ ማኪያቶ እዛው ልጆቹን ጁስና ለስላሳ እየጠጡ አገኘናቸው። ብርክቲ ልክ እንዳየችኝ ዋው ጆኒ እጅጉን አማረብህ፣ የልጅነት በፊት ገጽታ ተመለሰ፣ እንደዚህ ሆነ በማየት እጅጉን ደስተኛ ነኝ በማለት እቅፍ አድርገችኝ። ከዛ ሁለቱንም ህፃናት ተዋውቆት በማለት አስተዋወቀች። ጆን ተዋውቃቸው ልጆች ናቸው። ይህን ስትለኝ የሆነ በባድ ነገር አንገቱ እንደተመታ ሰው አንዳች ነገር ወረረኝ። ዱብዳም ሆነብኝ። ሰውነቴን ክብድ እያለኝ እቅፍ እያደረኩ ሁለቱንም ከሳምኳቸው በኋላ እንድቀመጥ ጋበዘች። አቤላ ልጆቹን ይዛና አፍሳቸው እኔና ጆን የምናወራው ነገር አለ ብላ አቤላ ስዝቹ ሲያርስ ደውላለሁ። እሺ ያቤት ሳሪ ነው ብሎ ተሰናብተው አቤል ልጆቹን ይዟቸው ሄደ። ጆን ከረጅም ጊዜ በኋላ ስላየው ደስተኛ ነኝ። ምንም ቢሆን ያ ጊዜ ልረሳው አልችልም። ጆን ትልቁ ደስታ ማለት የራስን ደስታ በሰው ዘንድ ማጋባት መቻል ነው። ዛሬ ላይ በእንዲህ አይነት ሁኔታ አገኘሃለሁ ብዬ አላሰብኩም ነበር። ቢሆንም ግን በሁሉ ነገር እግዚአብሔር ይመስገን። እግዚአብሔር ልክ እንደነበር አምናለሁ። በእንደዚህ አይነት ሁኔታ ካንተ ጋር ህይወት ደግማ ባታገናኘኝ ደስተኝ ነበር። ግን እሱ ካመጣው ምንም ማድረግ አይቻልም። ዛሬ አንድ ነገር እንድናወራ ማለት ማስተካከል ያለብን ነገር እንድናስተካክል ነው እዚህ እንድትመጣ ያወደድኩት። ጆን አንተ ሰው በደለኝ ጎዳኝ ብለህ ጥላቻን በውስጥ ካቆርከው አንተ ተሸንፈሃል። ጆን የህይወት ዘመን አሸናፊዎች መጀመሪያ ለውስጣቸው የተሸነፉ ሰዎች ናቸው። ለውስጣቸው ሳይሸነፉ ውጫዊን ዓለም ለማሸነፍ የተፍጨረጨሩ ብዙ ሰዎች ከመንገዳቸው ቀርተዋል። አየ ያኔ ያንተ ስህተት የነበረው ራስን አለማሸነፍ ነው። እኔ እናንተ ስንተዋወቅ ያገናኘን ያቀራረበን አንድ ኃይል ነው። እሱም ያኔ በውስጣችን የተቀጣጠለው የፍቅር እሳት ነው። አንተ ከነበርክበት የህይወት ደረጃ ገንዘብን መውደድ ብዙም አይገርምም። ነገር ግን ለኔ ያለን ፍቅር እምነት ሊያስጠፋ ባልተገባ ነበር። አባዬ የሰጠን ብር ጠፍቶ በሰዓቱ አንተን ባላጣ መልካም ነበር። ነገር ግን አንተ ውስጣዊ ማንነትን በማሸነፍ በውጫዊ ማንነት ተሸንፈ የኔን ፍቅር ባንተ ልብ ውስጥ ዋጋጣ። እኔ ቅንጣት ታክል ለአንድ ቀን እንኳን ይዘኸው ስለሄድከው ብር አስቤ አላቅም እውነት። ነገር ግን ነጠቀኝ ማለት ነጥቀኸኝ በሄድከው ፍቅር ብዙ ተጎዳው፣ ራሴን ማጣው። በእኔ የተነሳ አባቴ ተብሰልስሎ ሞተ። ከዚህ ሁሉ በኋላ እኔ እዚህ ሀገር ውስጥ የመኖር ህልሜ ሙሉ በሙሉ ተቋጨ። ያኔ ምናልባት እንኳን አራሻን አሳውቀኝ ቢኖር ኖሮ ምንኛ መልካም ነበር። ግን
አሁንም የምለው ሁሉ ነገር እግዚአብሔር ልክ እንደሆነ ነው። እኔ አሜሪካ ገብቼ ከትናንትናው ትዝታዬ ራሴን ማላቀቅ ተሳነኝ። የምር የአባቴ ሞት እጅጉን ጎዳኝ። ውስጤን ሐዘን ይነጣው ነበር ታውቃለህ። በእንደዚህ አስቸጋሪ ሁኔታ ውስጥ ሆነ የራሴ የምትለው ሰው ከጎን ከሌለ ሁሉ ነገር ይጨልምብሃል። ነገር ግን በጨለማ ውስጥ ሆነ ጭላንጭል ብርሃንን ተስፋ ማድረግ መልካም ነው። ያው ተስፋ እግዚአብሔር ወይ ፈጣሪ ይባላል። ያኔ እግዚአብሔርን መያዜ ዘውትሮ ደርሶ መጸለይ ዛሬን ደስተኛ እንደሆነ አድርጎኛል። የት እንዳለ የት እንደምትኖር አላቅም ነበር። ነገር ግን ሁሌም ስላንተ አምላኬን በጸሎት አስጨንቀው ነበር። እኔ እጅጉን ከምል በላይ በጸሎት አምናለሁ። ያ የጸሎት ኃይልም ዛሬ ላይ ሊታመን በማይችል ሁኔታ እኔ እናንተን አገናኘን። ለዚህ ነው እግዚአብሔር ሁሌም ልክ ነው የምልህ። እኔ አንተን ባጣውባቸው ጊዜያቶች እጅጉን ብጎዳም የማታ እግዚአብሔር ወደ ህይወቴ ራሱን የሆነ ሰው አመጣ። እኔ በህልሜም ሆነ በሆነ ያስቤ የማላውቀው እኔ ዛሬ ደስታ ህይወቴን ሞላው። ከህይወት የተማርኩት ምን እንደሆነ ታውቃለህ? በዚህ ምድር ስትኖር በፍጹም ማማረር የለብህም። ቢከፋህም ቢደላህም አመስጋኝ መሆን ፍጻሜን ያሳምረዋል። ለዚህም ይመስለኛል ፈጣሪ ስጋ ለባሽ መልአክ ወደ ህይወቴ ያመጣው። ያ ሰው ደግሞ ዴቭ ይባላል። ዳዊት ከዴቭ ጋር የተገናኘነው በአባቴና በአንተ ሐዘን ውስጥ ሆኜ ነበር። ዴቭ ስላንተ ሁሉንም ያውቃል። ትናንትም ስላንተ ያለውን ነገር ሁሉ አወራሁት። የነገሩ መገጣጠም አስገርሞት አንተ ላይ በተፈጠረው ነገር እጅጉን አዝኗል። እንድትጽናናም ይመኛል። አስታውስ፣ ዴቭ ማለት እጅጉን የምወደው ባሌ ነው። መልካም የሆነ ሰው ነው። ሰውን መርዳት፣ ሰውን ከወደቀበት ማንሳት የሚወድ ሰው ነው። የሆነው በሱ አቅምና ችሎታ አይደለም። እግዚአብሔር ልቡን በቃ ቅን አድርጎለት ነው። ቆይ አሁን ቪዲዮ ኮል ደውልለታለሁ፣ ታገኘዋለህ። ስላንተ ማንነት ሙሉ በሙሉ ስለሚያውቅ ብዙም እንዳትጨነቅ። የኔ ዋናው ዓላማዬ አንተን ካለበት አስከፊ ህይወት ምዕራፍ መውጣት ነው። ከእግዚአብሔር ጋር ሁሉም ጥሩ ይሆናል። እንግዲህ አንተም እንደ ወንድ ልጅ ወገብን ታጠቅ ለአዲስ ህይወት። እሺ፣ ለአዲስ ህይወት፣ ለአዲስ ምዕራፍ ተዘጋጅ። ፈጣሪ የሚሰጠን ሁለተኛ እድል በአግባቡ ለመጠቀም በስጋም በመንፈስም ታዲያ ዝግጁውን። ይህንን ሁሉ ካለችኝ በኋላ ልደውልለት ስልኳን አወጣች። እኔም እጅጉን የበደለኝነት ስሜት ተሰማኝ። በአካባቢው ላይ ብዙ ሰው ቢኖርም ውስጤን ብቻ በማድመጥ ይቅርታ ልጠይቃት እግሯ ስር ልወድቅ ራሴን አዘጋጀሁት። በድንገትም ከተቀመጥኩበት ወንበር በመነሳት ብርክቲ፣ ስለ ሁሉም ነገር ይቅርታ አድርጊልኝ። ጥፋተኝነቱ የበደለኝነት ስሜት ሰምቶኛል። በሰዓቱ የነበረኝ የመለወጥ ሀብታም የሆን ጉጉት እምነቴን አሰጠኝ። በሰዓቱ ከፍቅርሽ በላይ ገንዘብን ማስበለጥ ይስተት ነበር። ሐሳቤ አንቺን ማስከፋት፣ አንቺን መበደል አልነበረም። ነገር ግን ተሳሳትኩ። የስህተቴ ውጤት ውድቀት ሆነ። አንቺንም እግዚአብሔርን እጅጉን አድርጌ ይቅርታ ጠይቃለሁ። ለእግዚአብሔር ለፈጣሪ ብለሽ ከልብሽ ይቅርታ አድርጊልኝ እባክሽ በማለት ቅብዬ እግሯ ስር ተደፍቼ አለቀስኩ። እሷም አብራኝ ታለቅስ ነበር። በቃ ጆና አታልቅስ፣ ተነስ፣ እኔ ይቅር ብያለሁ፣ እኔ ሁሉንም ረስቼዋለሁ፣ አሁን አንተን ከዚህ ህይወት ስለመውጣት እናስብ ብላ ከእግሯ ስር ደግፋ አነሳችኝ። ተንፋቀቄ ከወንበሩ ተቀመጥ። ወዲያው ስልኳን አውጥታ ደወለች። ሄይ አኒ፣ እንዴት ነህ? እንዴት አደርክ? ብላ ሰላምታ ተለዋወጡ። እንዴት አደርክ ስትለው ግራ እንዳይገባችሁ እኛ ጋር እየመሸ ቢሆንም አሜሪካ ላይ እየነጋ ነበር። ጆኒ ጋር ነው ያለው፣ አውራው ብላኝ ስልኩ ሰጠችኝ። ቪዲዮ ኮል ነበር። ተቀብያት ለወራ ወደ ስልኩ ሳማትር እጅጉን የሚያምር ጎልማሳ ሰው እኔን ትንሽ ቢበልጠኝ ነው፣ ብቻ ደስ የሚል ሰው ነበር። እንዲህ ስልም በሰላምታ ጀመረ። እንዲህ ሲል ሰላም ናንተ ወንድም ጆን፣ ደህና ስላገኘው ደስ ብሎኛል። ስላንተ ቢፎር 15 years ነው ማቀው።
ስላገኘው ደስ ብሎኛል በሰማሁት ነገር ሁሉ አዝናለሁ እንግዲህ እግዚአብሔር በነገር ሁሉ ካንተ ጋር ይሁን እኔ በሚያስፈልገው ነገር ሁሉ ከጎን ነኝ ለብሬክቲም ስል ከምንም በላይ ደግሞ ለፈጣሪ ስል እንደወንድም ነገሮችን ለማስተካከል ሞክራለሁ እኔና ብሬክቲ ተነጋግረን ያለፈውን ሁሉ አረስተነዋል ነው አንተም ያለፈውን ሁሉ እርሳ ነገሮችን ለማሻሻል ውስጥና በርታው እኔ እዚህ አሜሪካ የተሻለ ህይወት ደረጃ ላይ ይገኛለሁ ይገርማል ትናንትም ብነግር እንዳንተ ቦታው ረሬ ታጀበ ነበር ነገር ግን በፈጣሪ እርዳታ ያንዳንዷን ህይወት አጋጣሚ በብልሃትና በጥንቃቄ በማለፍ ዛሬ ላይ የተሻለ ህይወት ላይ ልገኝ እችላለሁ ፈጣሪም የተባረከ ትዳር ሰጥቶኛል በወለልጅም ባርኮኛል ስለዚህ እግዚአብሔርን እጅጉን አመሰግናለሁ ይህን ሁሉ ሲለኝ ውስጤን አንዳች ነገር ያላውሰው ነበር ምንም ቢሆን የመጀመሪያ ነበረች በስተቴ ላጣት ሳልፈልግ ያጣዋት እስካሁኗ ሰዓትም ድረስ እንደሷ ሴት ላፈቅር ያልቻልኩ ብሬክቲ ማለት ማንንም ወንድ ቢያጣት የሚታመምባት ሴት ናት ሳልፈልግ ሳልዘጋጅ ሳልደላደል አጣዋት ቢሆንም ግን ልቤ ዛሬም ድረስ ያፈቅራታል እርሱም ቀጠለ ዮናስ እንደሰው እኔና ብሬክቲ ያደረግነው ያለው ነገር አንተ ብሬክቲ ላይ ያደርገው ካለፈው ነገር አንፃር አግባብነት አልነበረውም ነገር ግን እሷ ጋር ከነበራቸው የልጅነት ጊዜ አንፃር ግድ ይለናል እሷ ባንተ ብዙ ሆናለች ነገር ግን ቅልብ ላለው ሰው አይደለም ለሚያውቀው አብሮት ለበላ ሰው ቀርቶ በመንገዱ ላገኘው ሰው ቸርነትን ማድረግ ግዴታ ነገር ግን እግዚአብሔር ያረዳው ሰው አይደለም ሊሰጥ የሰውንም ይቀማል አይ ነው ካለው ላይ ሊሰጥ ቀርቶ ሌላው ሲሰጥ ይታመማል 100 ጊዜ ጥናት ብታረግ ምናልባት በባትሪ ፈልጋ አንድ ቸር ሰው ታገኘውናል በብዛቱ ግን ይቺን ከንቱ ዓለም ይመስላል ብቻ ሁሉንቶ አሁን ምን እንድናደርግ ልትፈልጋለ ታዲያ ሳትፈራ ሳትሳቀቅ እንደ ወንድም እንደ የቅርብ ሰው ተመልከተኝና እባክህ ፍላጎትን ንገረኝ ሲል ጠየቀኝ እኔ ከዚህ ህይወት ተላቅቄ ራሴን በተሻለ ህይወት ላይ ማግኘት ፈልጋለሁ ራሴንም ማሻሻል እኔንም አስከፊ ጊዜ አልፌ ከራሴ ተርፌ እንደናንተ ለሰው መልካም ነገር ማድረግ መድረስ ህልሜ ነው ስለምታረጉልኝ መልካም ነገር ሁሉ ብድራቱን ፈጣሪ ይክፈላችሁ አመሰግናለሁ አልኩኝ ሱማ መሰገነኝ ቀጠለም እንደሰማሁት የጠጠር ማሽን ምርት ላይ እና ብሎኬት ምርት ላይ ተሰማርተ ነበር አዎ ስለመለስኩለት ነገሮችን ያመቻችልሃለሁ መቆም ትችል ዘንድ የተቻለኝን ያህል በጎነት አረጋለሁ ማሽኑን ያቀርብልሃለሁ ከዜሮች ጀምራል እንደ አዲስ ወደ ስራው ትገባለህ ራስን ለማንሳት ተዘጋጅ አዲስ አበባ ጎተራ አካባቢ በስሜ ተመዘገበ ነገር ግን ሙሉ በሙሉ ክለና የሰጠውት ባለ 2 መኝታ ቤት ኮንዶሚኒየም አለ ከአንድ ሳምንት በኋላ ያ ቤት ያንተ ይሆናል በገንዘብም በማቴሪያልም ከጎንነን ከዚህ ሰዓት ጀምሮ ራስን አበርታ እንግዲህ ሁለተኛ እድል ማግኘት መታደል ነው መመረጥም ነው ብዙ ሰዎች ከመጀመሪያ ህይወት መንገዳቸው በራሳቸው ሆነ በሌላው ሰው ስህተት ተሰናክለው የወደቁ ብዙዎች ናቸው ለመነሳት ይጥራሉ ነገር ግን እነሱ ጋር ሁለተኛ እድል የሚባል ነገር አልነበራቸውም በዚህ ምክንያት ከህይወታቸው ሲሰም ይወጣሉ አንተ ግን ወንድም ጆን ፈጣሪህን እጅጉን አርጋ መስግን ሁለተኛ እድል ጎብኝታለች እንደ ድመት ስህተትን የምታርምበት እድል ራሷ እድል ሰጣለች እንግዲህ እነዚህን አጋጣሚዎች ተጠቀምባቸው እንዳልኩ እኔም ብሬክቲም ይሄንን የምናደርገው በልበ ሙሉነት በሙሉ ፍቃደኝነት ነው በዚህ እጅጉን ደስተኞች ነን ከብሬክቲም በላይ እኔ በጣም ደስተኛ ነኝ ነገር ግን ዮሐንስ በኔና ባንተ ሆነ በብሬክቲ መሃል ባንተ መሃል ምንም አይነት ግንኙነት አይኖርም ምክንያቱም ያ ይኖራል ይገባል በያላስብም ልክ አይመጣም ባህሩን አሻግራለሁ ነገር ግን ከተሻገርክ በኋላ ድልድዩን ሰብረዋለሁ ችግሩን እንድታልፈው ያቅማችን እናደርጋለን ነገር ግን በእኛና ባንተ መካከል ዝምድና የሚባል ነገር አይኖርም ኦኬ ምክንያቱም ጥሩ አይመጣም
ነገር ግን ተስፋ አደርጋለሁ ሚስት አግብተህ ልጅ ወልደህ የተደላደለ ህይወት ላይ ሆነ አንድ ቀን እንገናኛለን ፈጣሪ እንዲረዳህም ልባይ ምኞቴ ነው ፕራክቲካል ሳምንት በኋላ ተመልሰው ወደ አሜሪካ ትመጣለች አስፈላጊ ነገር ሁሉ በአቤል በኩል ይፈጸምልሃል ነገሮች እስኪስተካከሉ ድረስ በአቤል በኩል ኮንታክት እናደርጋለን ጆን ይሄ ሁሉ ማደርገው ለምን እንደሆነ ይገባሃል ብዬ አስባለሁ የብራክቲን ህልም ልኖረው ስለምፈልግ ነው እሷ ደስ ብሏት ማየት ከምን በላይ እርካታ ስለሚሰጠኝ ነው ሚስቴ ሳትሆን ገና ፊቷ ላይ ሐዘኗን አየው ነበር ቀርቤ ሳውራት ብራቷ እጅጉን ውስጥ ይረብሽው ነበርና በቃ አንተ ያኔ ገብቶህም ሳይገባህም ለህመም ዳረካት ምንም ክፉን አትፈልግም ነበር ምንም ስላንተ መጥፎ ወሬ መስማት አትሻም ነበር ነገር ግን እግዚአብሔር እንግዲህ ጊዜውን ጠብቆ በሌላኛው ህይወት አንገላገናይቷቸዋል ስትነሳ ለመለወጥ መወጠንን ሰርቶ ማደግ ህልምህ መሆኑን መልካም ነበር ነገር ግን የተነሳበት አነሳስ ምንጩ ልክ አልነበረም ኦኬ ሞደቀም በህይወት ስንክሳር መውጣት መውረድም አግባብ አልነበረም ነገር ግን ሰው የራሱ ገበሬ ነው ህይወቱ ላይ ዘራል ከህይወቱ ላይ ያጭዳል ምንም ማድረግ ምን በህይወት ዘመን የምትሰራው ስራ መልካም ሆነ መጥፎ በሰራከው ልክ ዋጋ አለ ነገር ግን በዚህ ምድር ላይ ስንኖር በመልካም ነገር በመልካም ስራ ብንጠመድ ፍጻሜያችን ያማረ ይሆናል በርታ ጠንካራ ሰው ሁን ራስን በመልካም ስራ ጥመደው ውስጥ ያንተ ሐሴት ያደርጋል በርታ ወንድሜ አለኝ እኔ ያደረክልኝ በጎነት ሁሉ እጅጉን አመሰግናለሁ አልኩት የቻልኩትንም ያህል መረኩት ብራክቲንም እሱ እየሰማኝ አመሰገንኳት ከዚህ በኋላ ለብራክቲ ማታ ላይ እንድትደውልለት ተነጋግረው ስልኩ ተዘጋ ብራክቲም ባይቀላቀለው ደስታው ሷን ፈንቅሎ ወጣኔም ነገሮች ወደኔ ህይወት የመጡበት መንገድ ያስገረመኝ ደስታም ሐዘንም ተፈራረቁብኝ ድምጽ አልባ እንባይና የታብራክቲ ተከሸኝ እየነጋጋች አጽናናችኝ እንደ ተዋንደት በኔና በሷ መካከል በሆነ ሁሉ ፈጣሪ ልክ መሆኑን እንዳምንና እውነታውን ተቀብለን እንድንኖር ትልልቅ ሰዎች እንደሆነን አሳሰበችኝ እኔም ማግባት እንዳለብኝ ቤተሰብ መመስረት እንዳለብኝ ያሰመነችኝ አንድ ነገር ባፋጣኝ ያደረገች እንዳለችና ከሷ በዚች 2 ቀን ውስጥ አንድ ሰርፕራይዝ እንደሚጠብቀኝ ነገረችኝ እኔም በድጋሚ እሷን አመሰገንኳት በህይወት ዘመኗ ሁሉ መልካም የተባሉ ነገሮች እንዲገጥሟት ተመኘውላት የነከስኩት እጅ አጎረሰኝ የበደልኩት ልብ ምሕረትን አረገልኝ ብራክቲኔን ይቅር በማለት ራሴ ላይ ሳትፍም አኖረችብኝ እኔም ከሷ ይቅርታን ምሕረትን በጎነትን ተማርኩ መማር ለሚፈልግ ሁሉ በህይወት እስካለ ድረስ ገና ንጋት ነው ለመማር ለሚፈልግ ሁሉ ረፍዶ ያቅም እኔም ከዴቭና ከብራክቲ ብዙ ተማርኩ በመንገዴም ለማገኘው ሰው ሁሉ ቸርነትን ላደርግ ለራሴ ቃል ገባው ውስጤም ቸኮለብኝ ከብራክቲ ጋር ከተለያየን ከ2 ቀን በኋላ አቤል በመኪና ይዞኝ ላፍቶ አካባቢ ወደ አንድ ሬስቶራንት ገባን ቀድሜ ያየሁት ብራክቲ ነበር ቀጥሎ ያየሁት ግን ማመን አቃተኝ ቆምኩበት ደነሰስኩ አቤል ትከሻዬን አቀፍ አድርጎ ወደ ውስጥ ይዞኝ ገባ ብራክቲ ጠብቅ ያለችኝ ሰርፕራይዝ ነበር ወዲያው የገባኝ ከብራክቲ ጎን እህቴን ኑኑን አየኋት እጅጉን ደነገጥኩ እህቴን ኑኑ ግን ከተቀመጠችበት ተነስታ ቹዬ ብላ ተበጠመችብኝ ስላየችኝ ስላገኘችኝ ስቅስቅ ብላ ለቀሰች ህይወቷ እንደዛበት ብጭው ያላትን የነበራትን ሁሉ አሳጥቻት እሷ ግን ዛሬ ወንድሜ አለችኝ ወንድሜ ከሷ ስድብ እርግማን ስጠብቅ እሷ ግን እህታዊ ፍቅሯን አሳየችኝ ጻጉሯን እየዳበስኩ አቀፌ ግንባሯን ሳማረኳት እሷም አንገቴ ስሩ ሽቅ ብላ ወገቤን አቅፋኝ በደስታና በሐዘን መሃል ሆና ታለቅስ ጀመር ተለቃቀሰ ከረጅም የመላቀስ የመነፋፈቅ ስሜት በኋላ አቤል እንድንቀመጥ ጋበዘን እኔም እህቴን አጠገቤ ወሽቄ አጠገቧ ቁጭ አልኩ ብራክቲ የሚሆነውን ሁሉ ያየች ስለኛ ሐሴት አደረገች
ብረክቲ እንዴት ነው እንዳገኘቻት እንዲህ ነበር ያብራራችልኝ ጆን። ስለ ሁኔታ እንደሰማው ነበር ነገሮችን በአፋጣኝ ለማስተካከል የሞከርኩት። በአፋጣኝ ነበር በሰው ያገኘዋት። የሚገርም እሷ አንተን ያላሰሰችበት ቦታ አልነበረም። አንተ አራሻን በመሰወር ምክንያት አብዝታ ብትፈልግም ልታገኝ አልቻለችም። ለሷም ነገሮች አስቸጋሪ ነበሩ። በዚህ ምክንያት ሁኔታዎች ተደምረው ነው ያራራቋቸው። እኔም እሷን ያገኘኋት ከብዙ ውጣ ውረድ በኋላ ነው። ካፌዋን የገዛ ሰውዬ ተባብሮኝ ነው እሷን ላገኛት የቻልኩት። የሚገርመው ነገር ደግሞ እሷ ለአንተ ያላት ፍቅርና አክብሮት በጣም ነው የሚገርመው። አመሰግናለሁ። አንቺ ሲበዛ መልካም ሴት ነሽ። ስላንቺ መግለጽ ይከብዳል። ስለወደስኳት በዚህ መልኩ ከብረክቲ ጋር ተለያየን። በሰርፕራይዝ የሆነብኝ ነገር ቢኖር እቴኒ ካደረስኩባት በደልና ቅጣት በኋላ ከተዋወቀችውና ለሷ መጠጊያ ጥላ ከለላ ከሆነ ሰው ጋር በውስጥ ዋቂ ጎጆ መስረታ መሆኑ ነበር። የእቴ ባል በጋራጅ ስራ ላይ ተሰማራ ሲሆን ቺፍ የሙያው ክህሎት ያተረፈው መካኒክ የሚባል ሲሆን ከወዳጁ ጋር ሼር አድርጎ የከፈተው የራሱ ጋራጅ ባለቤትም ጭምር ነው። እቴም በባልትና ስራና ቤት ውስጥ እያስጋገረች በመታዘጋጀውና ለሆቴሎች በመታቀርበው እንጀራ ስራ ላይ ተሰማርታ ትገኝ ነበር። ይህን ሁሉ ነገር ያወቅኩት የእቴ ሆድ ላይ ያየሁት የአካል ለውጥ የፈጠረብኝ ጥያቄን ተከትሎ ከተነገረኝ እውነታ በኋላ ነበር። እግዚአብሔር ይመስገን። እኔ የእቴ ላይ እንዳደረስኩባት በደልና ቅጣት አይደለም፣ ፈጣሪም ጥሩ አልጣላትም። ደጋፊ ሰው ሰጥቷት ሐዘኗን በደሏን ሽሮላታል። በቀጣይ የሆነው ይህ ነበር። የኑኑሻ ባለቤት ጎልማሳ ነው። ደስ የሚል ሰው ነው። አብርሃም ብርሃኔ ይባላል። ወንድነቱ ደስ ብሎኛል። የእቴ ባል ስለሆነ እጅጉን ደስ ብሎኛል። ለነገሩ እቴም ቆንጆና ደስ የምትል ልጅ ስለሆነች ነው ተሯሩጦ ያገባት። የልጁ እናት ትሆንም ዘንድ ያጫት እና ኑኑሻ ቤት ሄጄ ታላቅ አቀባበል አድርገውልኝ ከአብርሽ ጋር ተዋወቅን። አብርሽም ከኔ ጋር በመተዋወቁ ደስተኝነቱ ፊቱ ላይ ይነበብበታል። ኑኑሻዬ የሚያጣችው እነታ በማግኘቷ እጅጉን ደስ ብሏታል። አውቃለሁ። አባቷን በብስጭትና በሐዘን አሳጥቻታለሁ። የኔን የወንድሟን ፍቅር ነስቻታለሁ። ዘመድ ወዳጅ አልባ አድርጌያታለሁ። ሐዘን ጽልመት ውስጥ ከትቻታለሁ። ዛሬ ግን ፀሐይ ወጣች፣ ቀኗን ፈካች። ለእቴም ለኔም የካሳ ጊዜ ሆነልን። ብቻ ተመስገን ነው። አሁን ላይ ጎተራ ብረክቲ ባል በስሜ ባዞረልኝ ባለ 2 ኮንዶሚኒየም ቤት ውስጥ በመኖር ላይ ይገኛለሁ። ምንም እንኳን ብቸኛ ብሆንም እንደ በፊቱ አላዝንም። ራሴን ባልተገባ ቦታ ላላቦዝነው። በእያንዳንዷ የህይወት እርምጃ ላይ ጥንቃቄን አደርጋለሁ። ህይወቴን ስራዬን ትናንት ካዳለጠኝ ቦታ ላይ መጀመሪ በፈጣሪ በሰውም ዘንድ ሁለተኛ እድል አግኝቼ ደግሜ መቆሜ ዋጋ የተከፈለልኝ ሰው መሆኔን አሳውቆኛል። በዚህ ምድር እስካለው ድረስ እስከ ለተሞቴ በተቻለ መጠን ፈጣሪን ላለማሳዘን ፈጣሪን ላለማስከፋት እጥራለሁ። ብስለት ለሌለው ሰው ገንዘብ መጥፊያው ነው። ማንም ሰው ቢሆን ገንዘብን ከማግኘቱ በፊት ጥበብ ያገኝ ስለምኛለሁ። ምክንያቱም እግዚአብሔር እስካረዳው በቀር ማንም ሰው የሚጣፋው በገንዘብ ምክንያት ነው። እኔን ተመልከቱኝ። እጅግ ብዙ የሚባል ገንዘብ እጄ ላይ ገብቶ ነበር። ነገሮችን ባለማስተዋሌ፣ ላመነኝ ባለመታመኔ፣ ሴሰኝነቴ፣ ቁማር ሱሴ፣ ጭፈራ መውደዴ ሁሉ ተደማምሮ ከዜሮም ዜሮ ሆኛለሁ። እኔ ዛሬም ቢሆን ባጣሁት ገንዘብ ብዛም አላዝንም። ባጣሁት ፍቅር ያቺን መሳይ ልዕልት በማጣቴ ውስጤ ሁሌም ይበግናል። አባቴን ሳላስደስተው ያለውን ቀምቼ በእኔ ተበሳሽቶ ሳይመርቀኝ መሞቱ ሁሌም ቢሆን የእግር እሳት ይሆንብኛል።
እግዚአብሔር ጥሩ የእድሜ ምዕራፍ ላይ ምረት ስላደረገልኝ በዚህ እጅግ ደስተኛ ነኝ። ከሰራሁበት ካወኩበት አሁን ያለሁበት እድሜ ለኔ በቂ ከበቂም በላይ ነው። ከሁሉ በላይ ያ ብርድ ያ ዝናብ ያ ረሃብ ያ የመራቆት ያ በወዳጅ ጓደኛ መገፋት ብዙ ነገር አልፎ ዛሬ ላይ መቆም ለኔ በቂ ከበቂም በላይ ነው። ነገሮችም አንዳንድ እያሉ ቦታ ያዙልኝ ድጋሚ በአዲስ መልኩ በአንድ እያሉ በጠጠር ምርቱ እስራ ላይ ተሰማራው። እየተሳካልኝ መጣው። አሁን በህይወቴ የተሻለ ደረጃ ላይ እገኛለሁ። ፈጣሪ ፈቅዶልኝ ጎጆ ለመመስረትም ዳር እያልኩ እገኛለሁ። በስራ ምክንያት ከተዋወቅኳት እንስት ጋር አሁን ላይ ጥሩ ቀረቤታን መስርቻለሁ። ሊዲያ ትባላለች። ኦራይል አካባቢ ካሉ ዘመናዊ መብራት መሸጫ መደብሮች መካከል አንዱ እሷ ነው። እህል ውሃ ስራ ከሷ ዘንድ አገናኝቶን ህይወቴን አጣፍጦልኛል። አሁን ውስጤ በብር አምሮት ፍቅርን የመግፋት ስሜት የለውም። ፍቅር ደስ ይላል። ፍቅር እድሜን ያስቀጥላል። በፍቅር ውስጥ ሁሉም ነገር አለ። ፍቅር ያምራል። ፍቅር ቸር ነው፣ ይራራል። እኔም የዚህ ፍቅር ምህረት ውጤት ሆኜ ዛሬ ላይ በቀናው ጎዳና ላይ እገኛለሁ። ስለ ሁሉም ነገር እግዚአብሔር ይመስገን። የሚማር ህይወት ካለ የሚምር አምላክ አለ። አበቃው። Thank you.